ብሬኪንግ ኒውስ ኢራን ሱፕሪም ሊደሩ አያቶላ ኾሜኒ መገደላቸውን ካሳወቀች ከሰዓታት በኋላ እንግዲህ የእሳቸውን ቦታ የሚተካውን አዲሱን ሱፕሪም ሊደር በጊዜያዊነትም ቢሆን አዲሱን ሱፕሪም ሊደር አሳውቃለች። ይህም እንግዲህ ከጀርባ የምታዩት አያቶላ አራፊ የሚባለው ሰውዬ እንግዲህ አዲሱ ሱፕሪም ሊደር ኦር የሱፕሪም ሊደሩን ቦታ ይዘው ለሚቀጥሉት ጊዜያት እንግዲህ ኢራንን ይመራል ተብሎ ታውጇል። እኒህ ሰውዬ እንግዲህ የ66 ዓመት ሰው ሲሆኑ እንግዲህ የኢራን ሱፕሪም ትልቁ የሆነው ግሩፕ ይሄ ጋርዲያን ካውንስል የሚባለው ውስጥ አባል ናቸው። ኤንድ አባታቸው ደግሞ መሐመድ አልራፊ የሚባለው አባታቸው የኢራን ሪቮሉሽን መስራች የነበሩት አያቶላ ሩሁላ ኾሜኒ የእሳቸው ቅርብ ወዳጅ ናቸው ነው የተባለው። በዛ ሪሊጂየስ እና ፖለቲካል ኢንቫይሮንመንት ውስጥ ያደጉት እንግዲህ አያቶላ አራፊ አዲሱን የሱፕሪም ሊደሩን ቦታ ይዘው እንግዲህ ይቀጥላሉ ተብሏል። ኢራን እንደምታውቁት አመራሮቿና የሴኩሪቲ የሚሆኑ የፖለቲካል አመራሮቿ በተገደሉ በሰዓታቶች ውስጥ ሰው ተክታ እንግዲህ ወዲያው የምትቀጥል ልክ እንደ ሊዛርድ እንደ ሊዛርድ ብሎ አንድ የሲአይኤ አባል ሲጠቅሳቸው ነበር። ኢራንን ሐማስን ምናምን እና ልክ እንደ ሊዛርድ ልክ እንደ እንሽላሊት ጭራዋ ቢቆረጥ ያው ሌላ ተክታ ህይወቷን የምትቀጥል እንደተባለው ማለት ነው። ልክ እንደዛ እንግዲህ ኢራን መሪዎቻቸው ቢገደሉም ሌላ ተክተው እንግዲህ ወዲያው የሚቀጥሉ መሆናቸውን በተደጋጋሚ ሲያሳዩ ነበር። አሁን ደግሞ ሱፕሪም ሊደራቸው አያቶላ ኾሜኒ እንኳን ቢገደሉ በሰዓታቶች ውስጥ ሌላ ተክተው መቀጠል እንደሚችሉ አሁንም እያሳዩ ነው ያሉት። በአያቶላ ኾሜኒ በተገደሉት በአያቶላ ኾሜኒ ምትክ እንግዲህ አያቶላ አራፊ ተክተው እንግዲህ በጊዜያዊነት ቦታውን ተክተው ይመራሉ ተብሎ ታውቋል ማለት ነው።